ትብብር ለኢትዮጵያ አንድነት ምርጫ የመፈክሮች ጉዳይ ነው ብሎ አያምንም። ምርጫ የዕለት ተዕለት ህይወታችን እየተሻሻለ ስለመሆኑ የሚያጠነጥን ሂደት እንደሆነ እናምናለን። ዛሬ ላይ በሚሊዮን የሚቆጠሩ ኢትዮጵያውያን በምግብ ዋጋ መጨመር፣ በገቢ መቀነስና ስለ ነገ እርግጠኛ ባለመሆን እየተኙ ይነቃሉ። የዋጋ ግሽበት በድሆች ላይ ዝምተኛ ግብር ሆኗል። ብር ማሽቆልቆሉን ቀጥሏል። የወጣቶች ስራ አጥነት እየጨመረ ነው። ገበሬዎች ከማዳበሪያ ወጪዎች ጋር ይታገላሉ። ማዳበሪያ መግዛት የሚችሉትም በሰላም እጦት ምክንያት መንገዶች በመዘጋታቸው ከእርሻ ውጪ ሆነዋል። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ እለት ተዕለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሃድሶ ኃላፊነት የሚሰማው ተሃድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል። የህዝብ ዕዳ ጨምሯል። የምንዛሬ ዋጋ መቀነስ ከውጭ የሚገቡ ምርቶችን የበለጠ ውድ አድርጓቸዋል። የኢኮኖሚ ኃይል በፖለቲካዊ ግንኙነቶች ተሰናስሎ ቀጥሏል። ኢትዮጵያ የኮስሜቲክ ወይም የውበት ማሻሻያ አይደለም የሚያስፈልጋት። ኢትዮጵያ የሚያስፈልጋት መዋቅራዊ ለውጥ ነው። ይህንን ደግሞ ላለፉት ዓመታት እድል ተሰጥቶት የነበረው ብልጽግና ፌል እንዳደረገበትና ሊሰራው እንደማይችል በተደጋጋሚ ያሳየን ጉዳይ ነው። ስለዚህም ትብብር ለኢትዮጵያ አንድነት ያመጣው አማራጭ ሀሳብ በግብርና ዘመናዊነትና በኢንዱስትሪ ልማት ላይ የተመሰረተ ምርታማ ኢኮኖሚ፣ ለአነስተኛና መካከለኛ ኢንተርፕራይዞች እውነተኛ ድጋፍ መስጠት፣ ጥብቅ ያለ የፊስካል ዲስፕሊንና የጸረ ሙስና ማስፈጸሚያ ሁኔታዎች፣ ፍትሐዊ ውድድር እንጂ ጥቅመኛ ካፒታሊዝምን አለማስፋፋት፣ ሰራተኞችን ገበሬዎችንና ወጣቶችን የሚጠብቅ የኢኮኖሚ ማሻሻያ ማድረግ እንደሆነ እናምናለን። ለውጦች የሚያስፈልጉት ወይም ለውጦች የሚመጡት በፕሬስ ኮንፈረንስ በመስጠት ሳይሆን በትክክል በተግባር በማሳየት ነው ብለን እናምናለን። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ የኢትዮጵያ ሕዝብ የሚረዳው ነገር ነው። ምክንያቱም ኢኮኖሚ ሌላ ተአምር የለውም። ኢኮኖሚ ማለት ሕዝብ በልቶ አድሯል ወይ፣ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ሕዝብ ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብን ነው የምናውቀው ሁኔታ ነው። ሕዝባችን ጠንካራ እንደሆነ እናምናለን። ወጣቶቻችንም በጣም ብቁ ናቸው። ገበሬዎቻችን በየትም አይነት መልኩ ታይቶ በማይታወቅ ሁኔታ ታታሪዎች እንደሆኑ እናምናለን። የሚያስፈልገው ምርታማነትን፣ ፍትሐዊነትንና መረጋጋትን ቅድሚያ የሚሰጥ አመራር ነው። ለዚህ ደግሞ ትብብር ለኢትዮጵያ አንድነት በተግባር አይነተኛ አማራጭ መሆኑን አሳይቷል። ምክንያቱም ከዚህ በፊት በተደጋጋሚ ከህዝብ ጎን መቆማችንን የትብብሩ አባል ፓርቲዎች ኢህአፓ፣ መኢአድና ሌሎች ፓርቲዎች በተደጋጋሚ በመግለጫ በተግባርም ስናሳይ የቆየነው ሁኔታ ነው። ኢትዮጵያ የሚያስፈልጋት ለብዙዎች የሚሰራ ኢኮኖሚ እንጂ ለጥቂቶች የሚሰራ ብልጽግና አይደለም። አመሰግናለሁ። የትብብር ለኢትዮጵያ አንድነት የምርጫ መወዳደሪያ ምልክት አውራ ጣት ነው። አውራ ጣት መተባበርን፣ አይዞህ ባይነትንና የማሸነፍ ምልክት እንደሆነ እንረዳለን። በኢትዮጵያዊ አብሮነት አብሮ ለመቀጠል ትብብር ለኢትዮጵያ አንድነትን ይምረጡ እንላለን። እናመሰግናለን። እሺ፣ አመሰግናለሁ። አንድ ላይ አድርጌ ለመመለስ ሞክራለሁ። በመጀመሪያ ደረጃ ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድን ነው የሚለውን ነገር ማጥናት አለባችሁ የሚል ምክር አለኝ። ምክንያቱም ኢህአፓ ኮሚኒስት አይደለም። ኢህአፓ በ1976 ወደ ሶሻል ዲሞክራት ተቀይሯል። እሱም ብታነቡ ጥሩ ነው። በሁለተኛ ደረጃ ለማንሳት የምፈልገው ነገር አሁን ላይ ቁጭ ብሎ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህም እዚያም የሚጥድ ስርዓት ኢህአፓንም ሆነ መኢአድን ህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም የሚለው ነገር እንድትረዱ ትፈልጋለሁ። ያነሳችሁ ጥያቄ ወይም ኮሜንት አንዱ እሱ ስለሆነ ማለት ነው። በኢዜማ በኩል ለተነሳው ነገር ሳወራ አሁንም ቢሆን ኢህአፓም አጠቃላይ ትብብሩም መኢአድም ኮሚኒስት አይደለም፣ ሶሻል ዲሞክራት ነው። እናንተም እሱን ሪፈር ለማድረግ ተከራካሪዎቻችን ማን ናቸው የሚለው ነገር ቀድማችሁ አይታችሁ አንባችሁ ብትመጡ ደስ ይለኛል። ከገበያ መር ኢኮኖሚ ጋር በተያያዘ መንግስት የመቆጣጠር ኃላፊነቱን እንደሚወስድ በግልጽ ያስቀምጥ ነውና ቅድምም የመለስንበት ነገር ነውና
የተጣረሰባችሁ በየት በኩል እንደሆነ አልገባኝም። እሱን ክሊር ማድረግ ወይ ይኖርባችኋል፣ አሊያም እናንተ ራሳችሁ በትክክል የተናገርነውን አልተረዳችሁትም የሚል ኢምፕሊኬሽን አለው። በዋናነት ግን አሁን ስላለው ጉዳይ ነው ማውራት ያለብን ብለን እናምናለን። አሁን ያለው ሁኔታ ኢህአፓ ጦርነት ቀስቃሽ አይደለም፣ መያት ጦርነት ቀስቃሽ አይደለም። በየትኛውም መለኪያ ህዝብ ዳቦ መግዛት ባልቻለበት ኢኮኖሚው እያሽቆለቆለ ባለበት ሁኔታ ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናቅምና አሁን ስላለው ነገር እናውራ። አሁን ያለውን ነገር ማውራት እንደማትወዱ እናውቃለን። ሁኔታውን ስለማናውቅ ለእናንተ ነው ጥያቄ። መደመር 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 ብላችኋል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣረሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀመር የኢትዮጵያና የኢትዮጵያ ህዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጣችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ እድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። እንደ መጀመሪያ ከተነሳው ከዚህ ከመደመር እሳቤ ለመነሳት መደመር በጣም ትልቅ ኢትዮጵያዊ ፍልስፍና ነው። ፍልስፍና አይደለም አላለም። የርዕዮተ ዓለም እስረኛ አይደለም ያለው። ጠባብ ርዕዮት የያዘው በጭፍን እይታ የሚመራ አይደለም እንጂ በጣም መንኮራበት የኢትዮጵያን ትራንስፎርሜሽን እያሳካ ያለ አዲስ ሀገር በቀል ኢትዮጵያዊ ፍልስፍና ነው። ይህንን አስታክዬ ማለፍ እፈልጋለሁ። ለማን ጠቀመ? የት ቤት ገባ ላላችሁት የኢትዮጵያ 30 ሚሊዮን የሚሆን የቡና ዘርፍ ላይ ሰማራውን ኢትዮጵያዊ ጠይቁ። በዚህ በተበላሸ የፎሬክስ ስርዓት ምክንያት የተደበቀ ታክስ ተጥሎበት ገቢው አንሶ የነበረው አርሶ አደር ዛሬ ከቡና ብቻ ገቢው በእጥፍ ጨምሯል። አርብቶ አደሩ የቀንድ ከብቱን ሽጦ ስጋ ሽጦ ገቢው ሲግኒፊካንትሊ ጨምሯል። ይሄንን ነው ሪፎርሙ ያስተካከለው። እህቴ ዶክተር ራሄል ቅድም አድሚት አድርጓል እኮ ቀበሌ ወርዷል እኮ አሉ። ኮሪደሩ ቀበሌ ከወረደ ታዲያ እዛ ቀበሌ ወርዶ የሰራው ማን ነው? እዛ ቀበሌ ላይ ያለው ወጣት አይደለም ይሄን ስራ የሚሰራው? ስለዚህ ያቺ እኛ ምንላት ብልጽግና ያለችው የት ነው? እዚህ ኢትዮጵያ ውስጥ ነች። አዲስ አበባ ብቻ አይደለም። ስለ አዲስ አበባ የኢትዮጵያ ሕዝብ ዓለም ያወራው ስለሆነ ጊዜ መውሰድ አልፈልግም። ግን ሙሉ ኢትዮጵያን ወጥተን ማየት እንችላለን። የትኛው የኢትዮጵያ አካባቢ ነው በልማት ያልተንቀሳቀሰው? የትኛው አርሶ አደር ነው ምርቱ በጥፍ ያልጨመረ ነው? ሂዱና በበሯ ሲያልፍ የነበረውን ውሃ መጥለፍ አቅቷት ለዘመናት የተቸገረች እናት ዛሬ በፓምፕ ጠልፋ ገቢዋ ሲጨምር ኢንቨስተር ስትሆን ያመጣውን ውጤት እዩ። ቅድም እንዳልኩት ያንን ወጣት ስራ እየፈጠረ ያለውን ወጣት እዩ። በዚህ ነው የብልጽግናን ውጤት በየቤቱ ማየትና መለካት የሚቻለው። ሪፎርሙ በአጠቃላይ የኢትዮጵያን አቅም በከፍተኛ ሁኔታ ጨምሯል። ዛሬ የኢትዮጵያ መንግስት በጣም አስተማማኝ የሆነ የውጭ ምንዛሬ ክምችት ያለው መንግስት ሆኗል። በአንድ ወቅት ለአንድ ሳምንት እንኳን የሚሆን የገቢ ንግድ የሚሆን አልነበረው። የኛ ከሪፎርሙ በፊት የነበረው ሁኔታ የኛ ፖሊሲ የኢትዮጵያ ፖሊሲ የነበረው የገቢ ንግድን የሚያበረታታ የውጭ ንግድ ደግሞ የሚቀጣ ስርዓት ነው የነበረን። ያንን ስላስተካከል አንደኛ የውጭ ንግዱ በከፍተኛ ሁኔታ ጨምሯል። ቅድም ዶክተር ፍጹም እንዳነሳችሁ ከ3 ቢሊዮን አይበልጥም ሲባል የነበረው ብዙ ማክሮ ኢኮኖሚስት ያለውን አሁን በግማሽ ወር 5.1 ቢሊዮን ነው ኤክስፖርት ማድረግ የቻለው። የገቢ ንግዱ ደግሞ ትርጉም ባለው ሁኔታ ቀንሷል። እየመጣ ያለው የገቢ ምርት ካፒታል ዕቃ፣
እንጂ ዛሬ ስንዴ አይደለም የምናስገባው። ይሄንን ለይቶ ማየት ይገባል። ከ30 ሚሊዮን በላይ ኢትዮጵያዊ በተለያየ እርዳታ የነበረው 27 ሚሊዮን አካባቢ የሚጠጋ ኢትዮጵያዊ ያ ቁጥር ዛሬ ወደ 3 ሚሊዮን ወርዷል። ያንን ኢትዮጵያዊ በየቤቱ ሂዱና ጠይቁ። ምን ይዞልህ መጣ ብልጽግና? ኩራቱ ስንዴ ከሚሰፈርለት ይልቅ ራሱ አምርቶ ያንን እሸት ይዞ ይሄንን የብልጽግና የትብብር መንፈስ የሆነውን የስንዴ ነዶ ይዞ የደስታ ሲቃ የተናነቀውን አርሶ አደር መጠየቅ ነው። ይሄ 50 ዓመት ሙሉ ስለ ጦርነት ተነስቷል፣ ስለ ሰላም ለበርካታ ዓመታት ፎር ዴኬድስ ከወጣት እስከ ሽማግሌ ስለ ጦርነትና ስለ አይዲዮሎጂ ብቻ ሲወራበት የነበረው ቤተ ሙከራ ያደረጉት ኢትዮጵያውያን የትኛው ፓርቲ ነው የሚለውን የኢትዮጵያ ሕዝብ እንዲመሰክር እፈልጋለሁ። ብልጽግናማ የልማት ስኬት ነው ያደረጋት ኢትዮጵያን ቤተ ሙከራ አድርጎ በጦርነት አባዜ ውስጥ ኢትዮጵያን ሲያሽ የቆየው ማን ነው? ዛሬም የጦርነት ፕሮፓጋንዳ የሚነዛው ማን ነው የሚለው ማየት ነው። ስለዚህ የኢትዮጵያ ሕዝብ ብልጽግናን ብትመርጡ ምልክታችን የስንዴ ነዶ ነው። ሰላም የሰፈነባት ዜጎቿ የተሟላት ተድላ የሚያገኙባት ሀገር ለመፍጠር ተክተን እየሰራን ነው። ጀመረናል። ብዙ ስራ ይቀረናል። በቀረው ጊዜ ደግሞ ይህንን ስራ አጠናቀን እንጨርሳለን። አጠቃላይ መንግስት እየተከተለ ያለው የሀገር በቀል ተብሎ የተጠቀሰው የኢኮኖሚ ፖሊሲ ምኑ ላይ ነው ሀገር በቀልነቱ? ከዋሽንግተን ስምምነት በምን ይለያል? እዛ ውስጥ የተካተቱት የፖሊሲ አቅጣጫዎች ከዚህ የተለዩ ናቸው ወይ? ስለ እድገትም እንደዚሁ የተነሳ ነገር አለ። እንደው ስራ የሚፈጥር እድገት ነው ወይ? አሁን የኢትዮጵያ ኢኮኖሚ ጆብለስ ግሮዝ አይደለም ወይ? የቁጥር እድገት አይደለም ወይ እያየን ያለ ነው? እስካሁን 17.5 ሚሊዮን የስራ እድል በ5 ዓመት ፈጥረናል የሚል ሀሳብ አቅርባቸዋል። ይሄ ማለት በአመት 3.5 ሚሊዮን አካባቢ ነው። ሪሊ ይሄ የስራ እድል በተፈጠረበት ሁኔታ አሁንም የሀገሪቱ የስራ አጥ ቁጥር በከፍተኛ ደረጃ እያደገ አይደለም ወይ የሚል ጥያቄ አለን። የሪፎርሙ ባለቤትነትና አጠቃላይ ውጤቱን በተመለከተ የተነሳውን ጥያቄ ለመመለስ ቅድም እንዳነሳሁት ሪፎርሙን የጻፍነውም የተገበርነውም እኛ ነን። ቅድም እህቴ እንዳነሳችሁ ግን አጠቃላይ ዓለም አቀፍ የሆኑ መርሆች አሉ። ማክሮ ኢኮኖሚ እንዴት ይመራል፣ የገበያ ስርዓት እንዴት ይመራል፣ የፋይናንስ ስርዓቱን ይመስላል። እነዚህን ሀሳቦች በተመለከተ ቴክኒካል ኤክስፐርቲዝ ከየትም እንወስዳለን። የኢትዮጵያ ሕዝብ መረዳት ያለበት ይሄንን ሪፎርም መቼ ነው የጀመርነው ነው። ብልጽግናውን ፓርቲ በኋላ በበዓለ ሲመቱ ቀን ፕሬዚዳንቱ ያነሷቸውን ነገሮች አንሱ። ብሉ ፕሪንቱ የነበረው በበዓለ ሲመቱ ቀን ነው። መቼም ከዛ በፊት ነው የተቋቋመው። ዜማ ሊሉን አይችሉም። ያኔ የተቀመጠው አጠቃላይ ሀሳቤ ምንድነው? የኢትዮጵያ ኢኮኖሚ ትልቅ ስብራት ገጥሞታል። ስብራቱን እንለይ፣ ስብራቱን ደግሞ እንዴት እንጠግን የሚል ሀሳብ ይዘን ተነስተን ያንን የሚፈታ ሙሉ የሆነ የማክሮ ጉዳዮችን የሚያይ የመዋቅር ጉዳዮችን የሚያይ የዘርፍ ጉዳዮችን የሚያሪፉ ማለት ነው። ስለ ስራ ፈጠራ ተነስቷል በስፋት በተለይ የኢኮኖሚ እድገቱ ስራ ፈጥሯል ወይ የሚል እውነት ስራ ፈጥሯል ወይ የሚል ነገር ተነስቷል። በመረጃ ቢመሰረት በጣም ደስ ይለኝ ነበረ። በጥናቶች በመረጃ ቁጥሮች ቢገለጹ። ግን አንድ ከመነሻውም ብልጽግና በማኒፌስቶ የሚያስቀምጠው ስለ ስራ ፈጠራ ከዛም ባሻገር ገዢ ፓርቲ ሆኖ መንግስትን ሲመራ በጠረጴዛው ላይ ትልቁ ፕራዮሪቲ ከሰጣቸው ነገሮች ውስጥ ስራ እድል ፈጠራ ነው። ምክንያቱም አንደኛ የተጠራቀመ ስራ አጥነት ያለበት ሀገር ነው። በየአመቱ ከ2 ሚሊዮን የሚበልጡ ስራ ፈላጊዎች ወደ ስራ ገበያው ይገባሉ። ከዛም ባሻገር እንግዲህ በእድሜም ብናየው ኢትዮጵያ በጣም ወጣት ሀገር ናት። አቨሬጅ እድሜ 17 ዓመት ነው። በዚህ ምክንያት የስራ አጥ ቁጥር አሁንም የማክሮ ኢኮኖሚው ቻሌንጅ ነው። ተጨማሪ ስራ ይፈልጋል ብለን እናምናለን። ሁሉን ነገር ሰርተን አጠናቀናል አላልንም። ይሁንና እንግዲህ ይሄ ኢኮኖሚ እድገት ባለፉት አመታት ብልጽግና አገር ከተረከበ በኋላ ያሳካነው የኢኮኖሚ እድገት ጥራት ያለው ስራ የፈጠረ አካታች ከአምራች ዘርፎች የመነጨ የኢኮኖሚ እድገት ነው ስንል እንግዲህ በተወሰነ ደረጃ በቁጥሮችን ብደግፍ ደስ ይለኛል። ከዚህ ባሻገር የኢትዮጵያ የኢኮኖሚ መዋቅራዊ ሽግግር ጥልቅ እንቅልፍ ከተኛበት
መቀስቀስ ችለናል። በዚህም ከዚህ ቀደም ቅድም ጓደኛዬም እንዳለው ማዕድን ዘርፍን እርግማን ነው አንንካው ተከድኖ ይብሰል ከተባለበት በማንሳት ለኢኮኖሚው እድገት ያዋጣ የነበረውን 0.1% ወደ 1 ፐርሰንቴጅ ፖይንት መጨመር ተችሏል ማለት ነው። ይሄ በዛ ዘርፍ በአምራች ዘርፍ ኢኮኖሚው እድገቱ እየመነጨ መሆኑንና ጥራቱን የሚያሳይ ነው። ከዛ ባሻገር የፋብሪካዎቻችን አማካይ የማምረት አቅም አጠቃቀም ከ45% በታች ከነበረበት አሁን 66% ላይ ደርሷል። አዲስ ፋብሪካ እንኳን መክፈት ሳያስፈልግ በዚህ በተጨመረ የማምረት አቅም አጠቃቀም በርካታ ወጣቶች ስራ እድል እንዳገኙ ያውም ከዛ የመነጨው እድገትና ስራ እድል ጥራት ያለው መሆኑን በደንብ ያሳያል። ባለፉት 5 ዓመታት 27 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ስበናል። ከ50% በላዩ አምራች ዘርፍ ነው የመጣው። ከግብርና አገልግሎት ዘርፍም የመጡ የውጭ ቀጥተኛ ኢንቨስትመንቶች አሉ። እነዚህ ታዲያ ምንድን ነው ያደረጉት? ስራ እድል አይደለም የፈጠሩት? አምራች ዘርፉ ላይ ከ50% በላይ የመጣ ኢንቨስትመንት ቅድም እንዳልኩት 27 ቢሊዮን የሚጠጋ ማለት ነው። ከዛ ባሻገር በቱሪዝም እና ዲጂታል ከዚህ ቀደም ዝም ብሎ ያልተነካ ብዙ ሀብት የነበረን ግን ያልሰራንበት የነበረው ቱሪዝም ዘርፉ በእጅጉ የተነቃቃበት በርካታ ሆቴሎች ተከፍተዋል። የሆቴል አልጋ የመያዝ ምጣኔ ከለውጡ በፊት ከነበረበት በእጅጉ ጨምሯል። የተከፈቱ ሆቴሎች ወጣቶችን ቀጥረዋል። እንደዚሁ በዛው የመጣ እድገት ጥራት ያለው ከዘመናዊ አገልግሎት ዘርፍ የመጣ እድገት ነው ማለት ነው። ዲጂታል ዘርፉማ ያልነበረ ነው የነበረው። እንደምታውቁት ካልነበረ ከማይታወቅበት የተነሳ ዲጂታል ዘርፍ ነው። ዲጂታል 2025ን ዲጂታል ኢትዮጵያ 2025ን አጠናቀን አሁን ዲጂታል ኢትዮጵያ 2030ን እየጀመር ነው። እንደምታውቁት በዚህ ዘርፍ ውጪ ወደ 45,000 የሚጠጉ ወጣቶች እዚህ ሆነው በቢዝነስ ፕሮሰስ አውትሶርሲንግ ስራ አግኝተው እየሰሩ ነው። እሱ ብቻ አይደለም። በውጭ ሀገር የስራ ስምሪት ከ30,000 የማይበልጥ ነበር ከዚህ ከለውጡ በፊት በነበሩ አመታት። አምና ብቻ 500,000 ወጣቶች ክብራቸው ተጠብቆ የስራ እድል በውጭ ሀገር ተመቻችቶላቸዋል። 500,000 ወጣቶች ነው ያልኩት። እንግዲህ ከዚህ ባሻገር ተጨማሪ ስታርታፖች ለነሱ የተሰጠ ማበረታቻ በጣም ሰፊ እና በዲጂታል ዘርፉ ዘመናዊ የሆነ ጥራት ያለው ኢኮኖሚ እድገት የሚያመጣ ዘርፍ ላይ ትኩረት በመስጠት ጥራት ያለው የስራ እድል ተፈጥሯል። ከዛም ባሻገር እንግዲህ የመሰረተ ልማት የከተማ ልማት ስራዎቻችን የፈጠሩትን የስራ እድል ሁሉም በአይኑ የሚመሰክረው ስለሆነ ይሄንን እዚህ ላይ ብዙ ባልገባበት መጨረሻ ላይ ማነሳው እንግዲህ ከሶኢዴፓ የተነሳ እንግዲህ ልማትን በተመለከተ ብልጽግና ፓርቲ እንደራሱ አድርጎ ያቀርባል ለተባለው መቼም የመንግስት አሰራር እንግዲህ አሁን ለምርጫ ስንቀርብ በዚህ ማኒፌስቶ ላይ እያልን ያለ ነው ምንድነው በሚቀጥለው 5 ዓመት የኢትዮጵያ ሕዝብ ፈቅዶ ድምጽ ከሰጠንና መንግስት ከመሰረትን እነዚህ ፖሊሲዎችን ተግብረን ልማት እድገት እናረጋግጣለን ማለት ነው። እንግዲህ ገዢ ፓርቲ በፖሊሲው እየመራ ያመጣውን ልማት እንግዲህ ለፖሊሲው ነው አይደለም አትሪቢዩት የሚያደርገው ወይም እውቅና የሚሰጠው። ከዛ ባሻገር ግን ብልጽግና ፓርቲ እንደው ከልማት ከፖሊሲ ከኢኮኖሚ ልማት ፖሊሲ እይታው እንኳን በፍጹም የኔ ብቻ የሚል አይደለም። በዚህ በግልጽ የታወቀው የብዝሃ ዘርፍ ብዝሃ ተጠቃሚ ብዝሃ ተዋናይ የምንለው ስትራቴጂያችን ይሄን በግልጽ የሚያስቀምጥ ነው። እንዴ ህዳሴ ግድብማ የህዝባችን ላብ ደም ስንቱ ተነግሮ ያልቃል። ህዳሴ ግድብን ለመጨረስ ለማጠናቀቅ እዚህ ለማድረስ የተከፈለው ዋጋ ማለት ነው። አረንጓዴ አሻራ 48 ቢሊዮን ችግኞችን ስንተክል እኮ በየአመቱ ከ20 ሚሊዮን በላይ ዜጎች ወጥተው እኮ ይሁነኝ ብለው ችግኝ ተክለው ነው ለዓለም ያሳወቀንን አረንጓዴ አሻራ እንድናሳካ ያደረገው እና የህዝብ ሚናማ እንግዲህ ወደ ኋላ የሚባል አይደለም። 128 ቢሊዮን ብር በትምህርት ለትውልድ ህዝብ አዋጥቷል። በርካታ 10,000 ትምህርት ቤቶች በርካታ 10 ሺዎች የሚሆኑ ትምህርት ቤቶች ተሰርተዋል። በዚህ በተዋጣ ገንዘብ ብዙ ትምህርት ቤቶች ታድሰዋል። ህፃናት የሚማሩባቸው ኬጂዎች ተሰርተዋል እና ይሄ በህዝብና መንግስት ትብብር በግል ዘርፍና በመንግስት ትብብር የተሰሩ በርካታ ስራዎች አሉ። ከተጠቃሚነትም አኳያ እንግዲህ በርካታ ተጠቃሚ የሆኑ ዜጎች ይሄን ሊመሰክሩ ይችላሉ።
በስራ እድል የተጠቀሙ አሉ። የስራ ከባቢ የኢንቨስትመንት ከባቢ በመሻሻሉ ምክንያት በርካታ ኢንቨስተሮችን ፈጥረናል። በእነዚህ የተፈጠሩ ኢንቨስተሮች የከፈሉት ታክስ በርካታ ሺህ መንገዶችን እንድንሰራ አድርጓል። 44,000 ኪሎ ሜትር አዲስ መንገድ ተሰርቷል ባለፉት 5 ዓመታት። ይሄ ስንት እናቶች ወደ ሆስፒታል ያስጠጋ፣ ስንት ህፃናትን ወደ ትምህርት ቤት ያስጠጋ፣ ሴት ህፃናት ትምህርት ቤት እንዲሄዱ እድል የሰጠ መሆኑን ማየት እንችላለን። በርካታ ሚሊዮኖች 8 ሚሊዮን ህፃናት ትምህርት ቤት በቀን 2 እንዲመገቡ ሆኗል እና ከተጠቃሚነትም አኳያ እይታችን ብዝሃ ተጠቃሚነትን ማረጋገጥ የሚል ነው። ፓርቲያችን ምልክት የምርጫ መወዳደሪያ ምልክታችን የስንዴ ነዶ ነው። የስንዴ ነዶን ይምረጡ። አመሰግናለሁ። ለትብብር ይቅርታ ኢትዮጵያ ከላይ ላባደሩን ፕሮቴክት ከማድረግ ጋር በተያያዘ የኮሚኒስት ማኒፌስቶ ላይ የተነሱ ነገሮችን የጠቀሳችሁበት ሁኔታ አለ። ከበርቴው ላባደሩን የሚበዘብዝበት ስርዓት የሚል እና ደግሞ በሊበራል ኢኮኖሚክ ቶት እንከተላለን የሚል ነገር አስቀምጣችኋል እና ሁለቱ እንዴት ነው አብረው የሚጣጣሙት? አመሰግናለሁ። ለትብብር ለኢትዮጵያ አይ ቲንክ ፕሮባብሊ ዜማ በጀመረው ጥያቄ ላይ ቢውል አድርግና አንደርስታንድ እና ዜጋ ለመረዳት ፈልጌ ነው። ሁለት በምንም መልኩ የማይለያዩ ቡድኖች በጋራ የፈጠሩት ትብብር ነው የሚመስለው ከእይታ አንፃር እና ይሄ ትብብር እንዴት አድርጎ ነው ኢትዮጵያን ወደፊት ማስቀጠል የሚችለው? እንደው አይበለውና ስልጣን ብትይዙ አሸንፋችሁ በምን መልኩ ነው ኢትዮጵያ ወደፊት የምታስኬዱት የሚለው ላይ መልስ ብሰጥ። ለምሳሌ ጭፍን ያለ የኮሚኒስት አይዲዮሎጂ ያለው ፓርቲ አለ። 50 ዓመት ሙሉ ምንም ፈቀቅ ያላለ ሀሳብ ያለው ፓርቲ አለ። በሌላ በኩል ደግሞ ሌላኛው ፓርቲ ደግሞ ሊበራሊዝም ይላልና ይሄንም እንድታሳርቃላችሁ። ጥያቄው ሲነሳ የተነሳው ከኢዜማ ነው። ብልጽግና አስመሮበታል። ጥያቄውም አንድ ጥያቄ አድርገን ወስደነዋል። ከኢዜማ የተነሳው ጥያቄ የትብብሩን መቀናጀት ያለመረዳት ይመስለኛል። ቅንጅት በጋራ የመስራት ደረጃዎች አሉት። አሁን የደረስንበት ቅንጅት የሚባል ደረጃ ላይ ነው። ቅንጅት ሲባል ደግሞ የፓርቲዎች በጋራ የመስራት ደረጃዎች አሉት። አሁን ያለነው በመርህ ነው። መርሆችን ይሄ መርህ ብለን ያስቀመጥናቸው መርሆች በጋራ የምንተማመንባቸውን የምናምንባቸውን በጋራ የሚያሰሩ እንደ ሀገር ሊቀድሙ ይገባቸዋል የምንላቸውን ጉልህ ጉልህ ነገሮች አውጥተን በጋራ ተማምነንባቸው በእነሱ ላይ ኮድ ኦፍ ኮንዳክት አውጥተን እየሰራን ያለን እና ከዚህ አንጻር የሁለቱ ርዕዮተ ዓለም እዚህ ጋር ባለንበት ደረጃ የሚጣላ አይደለም። ሀገር ከዛ በላይ አሁን ያለችበት ችግር ከርዕዮተ ዓለም በላይ ነው። ሀገር ከርዕዮተ ዓለም በላይ ነው ማለት ነገ መንግስት ስንሆን ርዕዮተ ዓለም አያስፈልግም ማለት አይደለም። ነገር ግን ዛሬ እጅግ በጣም አንገብጋቢ የሆነ የኢትዮጵያን ሕዝብ ጥያቄ ሊመልስ የሚችል አንድነት ያስፈልጋል እንደ ሀገር። ለዚህም ነው ፓርቲዎች ወደ ጋራ መጥተው የኢትዮጵያን የአማራጭ የድምፅ አማራጭ ከሚበትኑ በጋራ ሆነው ጥያቄዎችን በጋራ መልሰው በጋራ የሆነ የአንድነት ህብር ፈጥረው እንዲታገሉ የሚያደርግ የጋራ የሆነ ስራ ይዘን መተናል። ከዚህም የተነሳ እንደውም እንደ ጥሩ አማራጭ እንደ ጥሩ እድል የምናየው ርዕዮተ ዓለም እስካሁን ድረስ የምናወራባቸው ርዕዮተ ዓለሞች ኢምፖርትድ ናቸው። ሀገር አቀፍ የሆነ ርዕዮተ ዓለም የለም። ምናልባት ይሄኛው የዚህ ኮላቦሬሽን የጋራ የሆነ መርሆቹ ሲጨመቁ አንድ ርዕዮተ ዓለም ሊፈጥር እንደሚችል ጊዜ ስናገኝ የምንሰራበት ይሆናል። አሁን ግን ይሄ ያለንበት መተባበር ግን መርሆቹ ከበቂ በላይ ሊያሰሩን የሚችሉ መርሆች ናቸው። ከዚህ አንጻር እንዲታይ እንዲወሰድ እፈልጋለሁ ጓደኛዬ።